በጽንፈኛውና በአሸባሪው ሸኔ ላይ የማያዳግም እርምጃ እየወሰደ እንደሚገኝ ተገለጸ። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪናር ኤም አንደርሰን ገለጹ። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት መግደላቸው ተገለጸ። ከውጭ ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘገቡ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ ተመልካቾቻችን እነሆ የምሽት መረጃዎቻችን ጀምረዋል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደምንመለከተው መረጃችን አለፍ። እዙ በጽንፈኛውና በአሸባሪው ሸኔ ላይ የማያዳግም እርምጃ እየወሰደ እንደሚገኝ ተገለጸ። የ6ኛ እዝ ኮሮች በተሰማሩበት የግዳጅ ቀጠና ከህዳር 13 ቀን 2018 ዓ.ም ጀምሮ ባካሄዱት አሰሳና ስምሪት ራሱን ፋኖ እያለ የሚጠራው ጽንፈኛ ቡድንና አሸባሪው የሸኔ ቡድንን ተከታትለው በመምታት አኩሪ ገድል መፈጸማቸውን በእዙ ዘመቻ የስምሪት ኃላፊ ሌተናል ኮሎኔል ግዳይ ህሉፍ ተናግረዋል። ኮሮች በተሰማሩበት በአማራ ክልል ምስራቅ ጎጃም ዞንና አዋሳኝ በሆነው ኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋ ዞኖች ጠላት ይንቀሳቀስባቸዋል በተባሉ አካባቢዎች ስምሪት በማካሄድ በርካታ የጽንፈኛውንና የአሸባሪውን ሸኔን በመደምሰስ አካባቢዎቹን ማጽዳት እንደተቻለም አብራርተዋል። በምስራቅ ጎጃም ዞን ጎዛምን፣ ደባይ፣ ጠላት፣ ደብረ ኤልያስ፣ ቸር ተከል፣ ደጎልማ፣ ወርቅማ፣ ግራቅ ደም፣ ያግዳድ እማሆይ ገዳም፣ ሞንጎ ጊዮርጊስና ሉሜ ኢየሱስ በተባሉ ቀበሌዎች የነበረ የጠላት ኃይል ሙትና ቁስለኛ ምርኮ በማድረግ አካባቢው ሲጸዳ፣ በተመሳሳይ በሰሜን ሸዋና በከፊል ምዕራብ ሸዋ ዞኖች በሂደቡ አቦቴ፣ ገደምና ሜታ ወልቂጤ ወረዳዎች በአሸባሪ ሸኔ ቡድን ላይ በተወሰደ እርምጃ የቡድኑ አመራሮች እየተደመሰሱ ሲሆን ቁሳዊ ኪሳራም ማድረስ እንደተቻለ ሌተናል ኮሎኔል ግዳይ ተናግረዋል። በጠላት ላይ ከደረሱ ኪሳራዎች የተገደለ 106፣ የቆሰለ 157፣ እጅ የሰጠ 98፣ የጠላት ሴልና ሎጂስቲክስ 110 በድምሩ ከ471 በላይ የጠላት ኃይል ኪሳራ ማድረስ ተችሏል ብለዋል። በማቴሪያል ክላሽ 101፣ ብሬን 1፣ አርፒጂ 1፣ ኋላ ቀር መሳሪያ 34፣ መገናኛ ሬዲዮ 4፣ ሽጉጥ 18፣ ቦምብ 22 እንዲሁም በርካታ ተተኳሾችና ትጥቆች መማረካቸውን ሲያብራሩ ጠላት ከህዝብ ዘርፎች ሲጠቀምባቸው የነበሩ የተለያዩ ተሽከርካሪዎች 1 ሲኖትራክ፣ 1 አምቡላንስ፣ 1 ኤፍኤስአር የጭነት መኪና፣ 2 ፓትሮል፣ 2 ባጃጅ፣ 14 ሞተር ሳይክል እንዲሁም የቁም ከብቶች፣ የተከማቸ እህልና ጽንፈኛው የሚጠቀምባቸው ቁሳቁሶች በቁጥጥር ስር መዋል መቻሉን አብራርተዋል። የዘመቻ ስምሪት ኃላፊው ጠላት ሰሞኑን በተወሰደበት የማያዳግም እርምጃ ከነትጥቆች እየሰጠና ተስፋ እየቆረጠ እንዳለ ገልጸው የተጀመረው ስምሪትም ተጠናክሮ እየቀጠለ እንደሚገኝ ተናግረዋል። እስካሁን በተደረጉ ስምሪቶች ሰላም የናፈቀው ህዝባችን የጠላትን መደበቂያ ቦታዎች መርቶ በማሳየትም ሆነ ሰራዊታችን በሚያደርጋቸው ጠንካራ እንቅስቃሴዎች ሞራል በመሆን ለድሉ መገኘት አይነተኛ ሚና ተጫውቷል፣ ተጠናክሮም ይቀጥላል ብለዋል። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካው የአፍሪካ እዝ አዛዥ ጄኔራል ዳግቪናር ኤም አንደርሰን ገለጹ። አዛዡ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጿል።
በአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን አርኤም አንደርሰን የተመራ ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ዛሬ ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። በውይይቱ ላይ ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ከአሜሪካ ጋር ያላትን ወታደራዊ ግንኙነት ተጠናክሮ የሚቀጥል ነው ብለዋል። ሁለቱ ሀገራት ወታደራዊውን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛ ሚናን እየተጫወተች ትገኛለች ብለዋል። ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥልም ገልጸው የባህር በር ፍላጎቷም ለሰላማዊና ኢኮኖሚዋን ለመገንባት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ያደነቁት የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን አርኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት የአሜሪካው የአፍሪካ እዝ አዛዥ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጠቁመዋል። በዕለቱ የአፍሪካ ቀንድ የሰላም ሁኔታ በሚል ርዕስ በኮሎኔል መስፍን አውላቸው ጥናታዊ ጽሑፍ ቀርቦ ውይይትም ተካሂዷል። ከውይይቱ በተጨማሪ ሁለቱ ሀገራት ስጦታ መለዋወጣቸውን የመከላከያ ኦንላይን ሚዲያ ለኢትዮጵያ ዜና አገልግሎት የላከው መረጃ ያመለክታል። በአፋር ክልል ኤርታሌ አቅራቢያ የተከሰተው የእሳተ ገሞራ ፍንዳታ አመድ ጭስ እስከ ህንድ ድረስ ዓለም አቀፍ የበረራ አገልግሎቶችን ቢያስተጓጉልም በዓለም አቀፍ የአየር ንብረት ላይ የሚያስከትለው ተጽዕኖ እዚህ ግባ የሚባል አለመሆኑን ባለሙያዎች ገልጸዋል። የኔቸር ኤንድ ፒፕል ፋውንዴሽን ባልደረባ የሆኑት የአየር ንብረት ተመራማሪ አሌክሲ ኮኮሪን ለሩሲያ የዜና ወኪል ታስ እንደተናገሩት የእሳተ ገሞራው አመድ ልቀት ወደ ስትራቶስፌር ስላልደረሰ ከፍተኛ የሆነ ቅዝቃዜ ሊያስከትል አይችልም። አክለውም ፍንዳታው ባይኖር ኖሮ ከሚጠበቀው ትንበያ ጋር ሲነጻጸር እሳተ ገሞራው በ2025 እስከ 2026 ክረምት ወቅት ዓለም አቀፍ አማካይ የምድር የአየር ሙቀት መጠንን በ0.5 ዲግሪ ሴልሺየስ ገደማ ዝቅ ሊያደርግ እንደሚችል ትንበያቸውን እያስቀመጡ ሲሆን ይህንንም ተጽዕኖ እዚህ ግባ የሚባል አይደለም ሲሉ ገልጸውታል። ተመራማሪው በሐሩር ክልል ውስጥ ወደ 14 ኪሎ ሜትር የሚጠጋ ከፍታ አሁንም በስትራቶስፌር ዝቅተኛው የከባቢ አየር ንብርብር ውስጥ የሚገኝ ሲሆን ወደ ስትራቶስፌር ከትሮፖስፌር ቀጥሎ ያለውን ንብርብር የሚያስገባው ድንበር ደግሞ በዋልታ አካባቢዎች በጣም ዝቅተኛ መሆኑን አስረድቷል። ቢያንስ ለ10,000 ዓመታት ያህል ንቁ ሳይሆን የቆየው ሀሊ ጉቢብ እሳተ ገሞራ እሁድ ዕለት ማለዳ ፈንድቶ ከፍተኛ የሆነ አመድ ጭስ ወደ ከባቢ አየር መፈጠሩ ተገልጿል። የአመድ ጭሱ እስከ 13.7 ኪሎ ሜትር ገደማ ከፍ ብሎ በመውጣት በቀይ ባህር ላይ ተንሳፎ ወደ የመንና ኦማን አቅጣጫ መጓዙንም ሪፖርቶች አመልክተዋል። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት ገድለው ሌላ አንድ ግለሰብ ደግሞ ይዘው መመለሳቸውን የሟች ቤተሰቦችና የሞያሌ ከተማ አስተዳደር ለቢቢሲ አረጋገጡ። ድርጊቱ የተፈጸመው ህዳር 11 ቀን 2018 ዓ.ም በኢትዮጵያ አቆጣጠር በኢትዮጵያ ሞያሌ ቀበሌ 2 ቦሌ ተብሎ በሚጠራው አካባቢ ነው። የተገደሉት ግለሰብ አቶ አብዱ በዋሪዮ ሲባሉ የእነዚህ ቀበሌ የአስተዳደርና ጸጥታ ኃላፊ እንዲሁም የ7 ልጆች አባት እንደነበሩም ተገልጿል። የሞያሌ ከተማ ከንቲባ አቶ ገልማ ኮሮፊች ለቢቢሲ እንደተናገሩት የኬንያ ፖሊሶች ወንጀለኛን እንፈልጋለን በሚል የኢትዮጵያን ድንበር ጥሰው ገብተዋል። በዚህ ወቅት የቀበሌው ኃላፊ የነበሩት አቶ አብዱ ቡዋሪዮ እንዲሁ ድንበራችን ገብተው ሰው ትይዛላችሁ፣ የሚፈልግ ሰው ካለ በህጋዊ ደብዳቤ ይጠይቁን፣ እኛ እናስረክባለን በማለት ጣልቃ ገብተዋል። እንደ ከንቲባው ገለጻ በዚህ ወቅት በተፈጠረው ውዝግብ የኬንያ ኃይሎች አቶ አብዱብን በጥይት ገድለው ይፈልጉት የነበረውን ሌላ ግለሰብ ደግሞ አፍነው ይዘው ወደ ኬንያ ተመልሰዋል። ከንቲባ ገልማ ድርጊቱ በኢትዮጵያ ሉዓላዊ ግዛት ውስጥ መፈጸሙን አረጋግጠው ከዚህ ቀደም በሁለቱ ሀገራት መካከል እንዲህ አይነት ችግር እንዳልነበርና የሚፈልጉ ሰዎችን በስምምነት ይለዋወጡ እንደነበርም አስረድተዋል። ህዝቡ በድርጊቱ እጅግ ተቆጥቷል። እንዴት እንደ ዱላ ይታይብናል ብሎ ነበር።
ነገር ግን መንግስት ጉዳዩን በህግ እንደሚከታተለው ገልጾ አረጋግጦታል ብለዋል። የኬንያ መንግስት በጉዳዩ ላይ እስካሁን እየሰጠው ይፋዊ ምላሽ የለም። የከተማው አስተዳደር ግን ክስተቱ የሁለቱ ሀገራት ግንኙነትን እንደማያበላሽና ንግግሮች መጀመራቸውን ገልጿል። ግማሹ በኢትዮጵያ ግማሹ በኬንያ በሚገኘው በሞያሌ ከተማ ህዝቡ ወደ ቀድሞ የንግድ እንቅስቃሴው መመለሱም ተጠቅሷል። ኢትዮጵያ የተቀቀለ የበግና የፍየል ስጋን ወደ ቻይና ልትልክ ነው። ኢትዮጵያ በአሁኑ ወቅት ያሏትን ውስን የስጋ ምርቶች ተቀባይ ሀገራትን ቁጥር ለመጨመርና ከዘርፉ ያላትን ተጠቃሚነት ለማሳደግ አቅዳ እየሰራች ትገኛለች ሲል የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ ለብስራት ሬዲዮ እንደተናገሩት ኢትዮጵያ በአብዛኛው የስጋ ምርቷን ጥቂት በሆኑ የገልፍ ሀገራት ላይ ለሽያጭ ታቀርባለች። ይህም ሊሆን የቻለው የእነዚህን ሀገራት የምርት ጥራትና ደህንነት መስፈርትን ብቻ በማሟላቷ እንደሆነ ተናግረው ችግሩን ለመፍታት ሌሎች ሰፋፊ የገበያ መዳረሻዎችን ለማፈላለግ ታቅዶ እየተሰራ ይገኛል ብለዋል። በአሁኑ ወቅት ይህንን ለማሳካት ከፍተኛ ጥረት እየተደረገ ይገኛል ሲሉ የተናገሩት ዶክተር ሳህሉ በተለይም እንደ ቻይና ወደሚገኙ የሩቅ ምስራቅ ሀገራት ምርቱን ለመላክ ርብርብ እየተደረገ እንደሚገኝም ገልጿል። በአምናና ካቻምና ጀምሮ የተቀቀለ ስጋን ወደ ቻይና ለመላክ የሚያስችሉ አካሄዶችን በመከተል የተለያዩ ስራዎች ሲሰሩ መቆየታቸውን የገለጹት ዶክተር ሳህሉ ይህ ሂደት ከጫፍ መድረሱን አብራርተዋል። በያዝነው ሳምንት የመጨረሻው የፕሮቶኮል ፊርማ ወይንም ስምምነት ከተደረገ በኋላ ምርቶቹ ወደ ቻይና ገበያ መላክ እንደሚቻልም ተገልጿል። የተቀቀለ የበግና ፍየል ስጋ ለጊዜው ወደ ቻይና ለመላክ የተፈቀደ ሲሆን አምራቾችና ላኪዎች የማዘጋጀት ስራን እየተሰራ ይገኛል። በዘርፉ የተሰማሩ ኢንዱስትሪዎች በማቀነባበር ሂደት ውስጥ አስፈላጊውን ቴክኖሎጂ እንዲጠቀሙ ድጋፍ እየተደረገላቸው እንደሚገኝም ኢንስቲትዩቱ አስታውቋል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እየተመለከታችሁ የምትገኙት የዛሬ ዕለተ ማክሰኞ ምሽት መረጃችንን ነው። ወደ ውጭ ዜና አለፍን። ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘገቡ። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገው ሴምናን በተባለው የኢራን ግዛት በሚገኘው ባስታም በተሰኘ ከተማ ውስጥ ነው። ግለሰቡ 2ቱን ሴቶች በማታለል በኃይል አስፈራርቶ በማስገደድ እንደደፈረ፣ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበርም ተጠቁሟል። መገናኛ ብዙሃን የአደባባይ የስቅላት ቅጣቱ መቼ እንደተፈጸመና የግለሰቡ ማንነትን ይፋ አላደረጉም። ኢራን ከባባድ ወንጀሎች ሲፈጸሙ ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቷ የሚፈጸመው እስር ቤቶች ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ቅጣት ከተፈጸመ 2 ሳምንታት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞትም ተደርጓል። የአሜሪካው ፕሬዝዳንት ትራምፕ የግብፁን የሊባኖሱንና የዮርዳኖሱን የሙስሊም ወንድማማቾችን ድርጅት የተወሰኑ ክፍሎች ዓለም አቀፍ አሸባሪ ድርጅት ሊሉ ነው። ፕሬዝዳንት ዶናልድ ትራምፕ የግብፁን የሊባኖሱንና የዮርዳኖሱን የሙስሊም ወንድማማቾች ድርጅትን የተወሰኑ ክፍሎች የውጭ የሽብር ድርጅትና ዓለም አቀፍ አሸባሪ ድርጅት ብሎ መፈረጅ ያስፈልግ እንደሆነ በ45 ቀናት ውስጥ የውሳኔ ሀሳብ እንዲቀርብላቸው የውጭ ጉዳይ መስሪያ ቤቱንና ግምጃ ቤቱን አዘዋል። የፕሬዝዳንቱ ትዕዛዝ ዓላማ የሶስቱን ሀገራት የሙስሊም ወንድማማቾች ቡድኖችን አቅምና
እንቅስቃሴ ለማዳከም የገንዘብ ምንጭ እንዳይኖራቸው ለማድረግና ቡድኖቹን በአሜሪካውያን ዜጎችና በአሜሪካ ብሔራዊ ጥቅሞች ላይ ሊደቅኗቸው የሚችሏቸውን ስጋቶች ለማምከን ያለመ እንደሆነም ተገልጿል። የሊባኖሱ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች በእስራኤል ላይ ጥቃት እንዲፈጽሙ ድጋፍ አድርጓል ያሉት ፕሬዝዳንቱ የግብፁ ሙስሊም ወንድማማች አንድ ከፍተኛ አመራር ደግሞ የፍልስጤሙ ሐማስ እስራኤል ላይ ጥቃት በፈጸመበት ዕለት በመካከለኛው ምስራቅ በሚገኙ የአሜሪካ አጋሮች ላይ ጥቃቶች እንዲፈጸሙ ጥሪ አድርገዋል በማለት ከሰዋል። ከአፍሪካ ቀንድ ሀገራት ኬንያ ሙስሊም ወንድማማቾችን በቅርቡ በአሸባሪነት መፈረጇ ይታወሳል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ የተዘጋጁት የምሽት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ምሽትን ተመኘን።